ከአየር ኃይል በፊት ኢንፋክት ሀገራችን ኢትዮጵያ በጣም ታላቅ ጥንታዊ ሀገር ናት ስንል በምክንያት ነው። ዝም ብለን ሳይሆን ኢትዮጵያ ታላቅ እና ጥንታዊ ሀገር ናት ስንል ምክንያቶች አሉን። አንደኛ ከማንም በፊት እንደ ሀገር በጣም ዘመናዊ የሆኑ ተቋማትን ከገነቡት ጥንታዊ ሀገር አንዷ ናት። ሌሎችን እንኳን ትተን የኢትዮጵያ አየር ኃይል ስንወስድ ሌላ አፍሪካ ሀገር አውሮፕላን ምን እንደሚመስል ኢቭን ሌላ ዓለም ክፍልም አውሮፕላን ምን እንደሚመስል በማይታወቅበት ጊዜ እኛ አውሮፕላን ታጥቀናል፣ ባንክ ገንብተናል፣ ቴሌኮሙኒኬሽን አስገብተናል። ከማንም ሀገር ቀድማ ዘመናዊ የመንግስት አስተዳደርን የገነባች ታላቅ ሀገር ናት። ለዚህ ነው ከምክንያቶቹ አንዱ ወስደን እቺ ሀገር ታላቅ ሀገር ናት ብሎ ሁሉ ጊዜ የሚነገረው። ከዚህ ተነስተን ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመ ገናና ረጅም ዕድሜ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደም በአጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ 9ኛ ዓመት 90 ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነውና ይሄ ተቋም መከበር አለበት፣ መወደስ አለበት፣ ለህዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ፣ ምን ያክል የውጊያ ልምድ፣ ምን ያክል የስልጠና ልምድ፣ ምን ያክል የጥገና ልምድ እንዳለው መታወቅ አለበትና ዋናው መነሻ የምናደርገው እሱ ነው። ይሄን ካል አየር ኃይል አሁን የተያዘው በተጨባጭ ሀገሩን የመጠበቅ ሉዓላዊነቱን የማስከበር ስራዎችን ነው። ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታም እያካሄድን ነው። ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄድን ያለ ነው። የውጊያ መሰረተ ልማት እየገነባን ነው። ትጥቆቻችንን እያሻሻልን ነው። አካባቢያችን ለኢትዮጵያ በሚመጥን አርገን ኤርፎርስ በመሰረቱ ለኢትዮጵያ በሚመጥን አርገን እየሰራን ነው። በተመሳሳይ ደግሞ ይሄን በዓል አሁን የሰራናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለህዝባችን ይፋ ለማድረግ ህዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያውቅ ለዛ ተብሎ የታቀደ በዓል ነው። እንደምታስታውሱት የ88ኛ የምስረታ በዓልን በደመቀ ሁኔታ አከብረናል። 89ኛንም አከብረናል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን 1 ዓመት አልፏል። ስለሆነም ዛሬ አሁን በዚህ በዓል ላይ በዚህ የበዓል መጀመሪያ ላይ የሚጀመረው የስፖርት ፌስቲቫል ነው። ለአየር ኃይል በሙሉ አቅሜ እሮጣለሁ በሚል በመሰረቱ የመጀመሪያ የሆነ በቢሾፍቱ ከተማ በዘንድሮ ይጀመራል። ነገር ግን በየአመቱ የቢሾፍቱ ከተማ ብራንድ ሆኖ ነው የሚቀጥለው። ልክ በተለያዩ ከተሞች በአዲስ አበባ ላይ ታላቁ ሩጫ ብለን እንደምናውቀው በዛ ይቀጥላል። በዓሉ መከበር የነበረበት በእርግጥ ከህዳር 20 ጀምሮ ነው። ነገር ግን ከወዲሁ መጀመርና አናውንስ መደረግ ስላለበት ነው። ከዛ ቀጥሎ ሌሎች ዝግጅቶች እስከሚደርሱ የተለያዩ ኮንፈረንሶች ይኖሩናል። ኤክስፖ ወይም ኤግዚቢሽን ይኖረናል። በጣም ደረጃውን የጠበቀ የአየር ትርኢት ይኖረናል እና የተለያዩ አክቲቪቲዎች ይኖሩናል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የ10 ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ቢሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን አስበን በየአመቱ ህዳር 20 ላይ
የ10 ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው። ስለሆነም በዚህ እንጀምራለን። የተለያዩ አክቲቪቲዎች ደግሞ በየጊዜው ሲደርስ ደግሞ ለህዝባችን እየገለጽ እንሄዳለን። ለዚህ የሚደረግ ዝግጅት ሁሉ ተጠናቋል። ቲሸርቶች ታትሟል፣ ቦታ ተዘጋጅቷል፣ እንግዲህ ባለሙያዎች ተዘጋጅተዋል። ዛሬ ይህንን ከፍተን በእለቱ ህዝባችን ወጣቶች ከሁሉም አገሪቷ ክልል መምጣት የሚችል አቅሙ የቻለ ሁሉ መጥቶ ከተማችን ላይ ለአየር ኃይል እንድሮጥ፣ ለከተማችን እንድሮጥ፣ ለሰላም እንድሮጥ ጥሪያችንን እናቀርባለን።